ደስታ ለሩታ ቤት ሰጣት። ሩታ በደስታ ቁልፉን ተቀበለች። እኔ በጣም ግርም የሚለኝ ነገር ሁሌ ሴቶችን በገንዘብ የምታታልሉት ነገር በጣም ነው የሚገርመኝ። አብረሽ እንደዚህ መኪና ሰጧት ይላል፣ ቤት ሰጧት ይላል፣ ቤቱም የለም መኪናውም የለም። የደስታ መበጥረቅ ደግሞ አይጣላይ ድረስ። ኧረ በስመ አብ ብጥርቅ ነው የሚልብን። በቃ ብጥርቅርቅርቅ። ምንድን ነው አንተ እንደዚህ የምትበጠረቅብን? ኧረ በኢየሱስ ስም ኧረ መበጥረቁን በቅጡ አድርገው። ዋይ ካናዳ ሄዳለሁ አልክ። ይኸው እስካሁን ድረስ ካናዳ አልሄድክም፣ አውሮፓም አልሄድክም። እዛው ኢትዮጵያ ሆነ እየተልሞጠሞጥክ ነው ዩቲዩብ እየሰራ። ስለዚህ እንዶ ስትበጠረቁ ራሱ በቅጡ ተበጥረቁ። ወይኔ ጉዴ ፈላ። ስትበጠረቁ በቅጡ ተበጥረቁ። ዋይ ምንድን ነው እንደዚህ መበጥረቅ? ሲቀጥል ሩታ ለአብሮሽ ልጅን ሰጥቼ ሄዳለሁ ብላለች እና አብሮሽ ልጁን እንግዲህ ዛሬ ሀሳቡን ቀይሮ ይቀበላታል። ሩታ ደግሞ የት ልትሄድ ነው ግን? ለሳምንት ለሁለት ሳምንት የምትለው ኦርቶዶክስ አይደለሽም? ገዳም አንልሽም መቼም። የት ልትሄጂ እንደሆነ እግዚአብሔር ይወቀውና ሌላ ፍቅረኛ ልትይዝ ነው፣ ሌላ ቸከስ ልትይዝ ነው። አይዶ ነው ግን እኔ እች ልጅ እርጉዝ አትመስለኝም። ሆዷ ምንም የለውም እና ያረገዘ ሰው ደግሞ ወፈር ይላል ፊቱ ምናምን ብቻ አላውቅም። እርጉዝ ግን አትመስለኝም እኔ ዝም እየሳስበው እና ሩታ ሌላ አዲስ ህይወት ልትጀምር ይሆን አላውቅም። እንግዲህ በልጇ ጨክና እንግዲህ ሌላ አዲስ ህይወት ከጀመረች በጣም ይከብዳል። ግን እንግዲህ ሩታ ልሄድ ነው ብላለች። የት እንደምትሄድ የምናውቀው ጉዳይ የለም። ደስታ ተብዬው ደግሞ ሳክስን በቅጡ ሳክሰን እንጂ በዚህ ልክ አይሰከስም። በእውነት ነው የምልህ አይሰከስም እንዴ! ምንድን ነው? ኧረ ተረጋጋ ብራዘር ተረጋጋ። እንደዚህ አይዋሽም። ሲዋሽ ራሱ በቅጡ ነው የሚዋሸው። እንዴ ይህን ግብዳ የቤት ሰርቼ የሰጣት አላለም እንዴ? ትልቅ ይሄ እኮ ድርጅት በሉት ዝም ብላችሁ ይህንን ቤት አንተ ገንብተው። ኧረ ውሸት። ገና ሱፍና እንትን ቆዳ ጫማ ስለለበስክ ዲያስፖራ ነው ማለት አይደለም። ምንም ዲያስፖራ የሚያስመስል ነገር ሁሉ የለም። ወዙ ራሱ የዲያስፖራ ወዝ ራሱ የለም። እና ብራዘር ተረጋጋ። ውሸት ስትዋሽ ደግሞ በቅጡ ዋሽ። እንዴ እንደዚህ መቀደድ ምን ያደርግልሃል? ተቀደደብን እኮ እናንተ። ረበሱ በአብ ወልድ መንፈስ ቅዱስ አሐዱ አምላክ። ምንድን ነው እንደዚህ? እና መኪናና ቁልፍ ስለሰጣት ከዛ ሩታ አብራ ትሆናለች። ፍቅር በገንዘብ እየገዛ መሆን አለበት። ደግሞ ፍቅር በገንዘብ አይገዛም። እሺ ፍቅር በፍቅር ፍቅር ያሸንፋል። አሁን ሩታ አብርሽን ስትቀርበው ማለት ነው አብርሽ መኪና የለውም፣ ምንም ነገር የለውም። ካሜራና ላፕቶፕ ቢኖረው ምናልባት፣ ከዛ ውጭ ግን ምንም ነገር የለውም ነበር። አብርሽ ሰብስክራይቡ 50 ሺህ ነበር፣ 50 ሺህ ወር 60 ሺህ እንደዛ አካባቢ። መኪና የለውም፣ ቤት የለውም፣ ዝንጥ ያለ ልብስ አይለብስም። በቃ እንደዛ ነበረ። ሩታም እንደዛው ምንም የላትም ነበረ ከስልኳ ውጪ ማለት ነው። ከዛ በኋላ ነው ሁለቱም እየሰሩ አብረው ያደጉ ልጆች ናቸው። እነሱ በፍቅር የተገናኙ ሰዎች ናቸው። አሁን ሄርሜላ ጋር እና አብረሽ ጋር ስንሄድ ሄርሜላ በገንዘብ በቃ በግድ ና ስጦታ ልስጥህ፣ ና ልጋብዝህ፣ ና ምን ላድርግህ፣ ና ኮሪፍቱ ልውሰድ፣ በቃ በመከራ በብር በይው። ለናቤልም ለጓደኞቹም እኔ ሄርሚ ብር የከፈለቻቸው ይመስለኛል። በመከራ አንገታቸውን አንጠልጥላ ነው አብረሽ አብሯት እንደሆነ ያደረገችው። ገዝታ ብሎ ዝም ብላችሁ እና ቤል እንዲያባብሉላት ገዝታ ምናምን ፕሮግራም አዘጋጅታ በግድ ጋብዘው ምናምን የሆነ በመከራ በኃይል በሉት። ደስታውን ቢሆን ደግሞ ሩታን በግድ ወደ አንተ ለማምጣት እየሞከርክ ነው። እኔማ ሽማግሌዎቹን ከየት ፈልጉ እንደሚያመጣቸው እግዚአብሔር ወቁ። እኔ ግን ቡታጅራ ያሉ ሰዎች ስራ የላቸውም ልበል። ከየት ነው የሚያመጣቸው እነዚህን ግብብዳ የሰዎች? ቡታጅራ ነው አዲስ አበባ ነው? ከየት ነው መራርጠህ እንደዚህ ሱፍ የለበሱ ግብዳ ሰዎችን ይዘህ ሽማግሌ ልልኩ? ሽማግሌ የሚላክ እናት አባት ቤት እንጂ ሴት ቤት ነው እንዲህ? ምን አይነቶች ወራዳ ናቸው እናንተ! የሚሰሩትን ነገር የማያውቁ በኢየሱስ ስም። እና ማለት ነው በጣም ነው ያሳቃችሁኝ ያዝናናችሁኝ ማለት ነው። ወረ በስበ አብ ሳክሱን ቀላል ይሰክሰዋል የሚለው አይገልጸውም። እና አሁን ደስታ ራሱ ነቃ እያለ ዩቲዩብን እያወቀበት ነው። ሰላም የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናቸው? ደህና ናቸው አለው። እግዚአብሔር ይመስገን በጣም ደህና ነኝ። ለቤት አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ የሩታና የአብረሽ ነገር እያለ ሩታ በግድ አብረሽን ወደ ራሷ ለመሳብ እየሞከረች ነው። አብረሽ ትናንትና ፊቱን ከሰል አስመስሎ ነው የመጣው። ወይኔ ሲያስፈራ! ጥቁር ሰው ሲቆጣ ኦ ማይ ጋድ! ከሰል መስሎ ነው የመጣው ማለት ነው። በሰላም ነው አብረሽ እንደዚህ ፊትና ጥቁር ሩታ ላይ ኦ ማይ ጋድ! ይሄ በጣም ከባድ ነገር ነው። እና ምን ያክል ብትጠላት ነው? ምን ያክል ብትጠረጥራት ነው? እና ሩታ ማርያምን ዳኒ ገደል ነው የከተታት።
እንደዚህ አብርሽ ፊቱን ያጠቆረበት ምክንያት ምን ይመስላችኋል? በቃ ሩታን ስላላመናት ምን ልታረገኝ ነው? በቃ የሆነ አዲስ ነገር ለማየት ይመስላል እንደዚህ ብቅ እያለ አንገቱን ወደ ውስጥ እያየ ነበርና ምን ልታረገኝ ነው የሚል ስጋት በውስጡ አለበትና አሁን ሩታን በጭራሽ ነው ማያምናት። ማመንም አይፈልግም፣ አያምናትም። የምታረገው ነገር ሁሉ እውነት አይመስለውም። ሁሉ ነገር ውሸት ነው የሚመስለው። እና አሁን ዳኒ ያመጣለሽ ሀሳብ ገደል ነው የከተተሽ። አሁንም ከዚህም በኋላ ዳኒና ሜሪ አብረውሽ ካሉ ታያለሽ፣ ገደል ሌላ ገደል ውስጥ ነው የሚከቱሽ። እኔ እንደዚህ ልጆች ከህይወታቸው ብታስወጭ ላንቺ ጥሩ ነው። እና አብረሽ ሩታን ምንም ሊያምናትም አይችልም። የምታረገው ነገር በሙሉ እውነት አይመስለውም። ሁሉ ነገር ውሸት ነው የሚመስለው። ይሄ ደግሞ የሆነው ከአሁን በፊት ብዙ ውሸት ስለዋሸችው አብረሽ ሩታን ማመን በጣም ነው የሚከብደው። እና መቼም አብሬያት አልሆንም እያለ ነው። ሩታ ደግሞ አብሬ እሆናለሁ እያለች ነው። ግን አሁን ትናንትና ልጅህን እንኳን ውሰድ ስትለው አልፈልግም ናለ። እና ይሄ ልጅ ለምንድን ነው ልጁን አልቀበልም ያለበት ምክንያት? እና ለቪዲዮ ነው እንዲህ ልጅን ካላየው እያለ መከረዋን ሲያሳያት የነበረ ለቪዲዮ ነው የሚፈልገው ወይስ የእውነት የልጁ ፍቅር ስላለበት ነው? እማቀው ጉዳይ የለም። ግን ደግሞ ልውሰድ ልስጥ ስትለው እምቢ ብሏል። ካሁን በፊት ብዙ ጊዜ ግን ልውሰድ ልጄን እያለ ያዙ ይልቀቁኝ ሲል ነበር። እና ሩታ እንግዲህ የውሸቷን አብርሽን ለመፈተን ወደ ራሷ ለመመለስ የሆነ ዘዴ አስባ ይሁን ምን ይሁን ማቀው ጉዳይ የለም። እንግዲህ አሁን ሩታ ልጇን ወስዳ ቤተሰቦቿ ጋር ብትጥለው አብርሽ ቤተሰቦቿ ጋር ሄዶ ያያል ወይስ ደግሞ በእርግጥ ሄዶ ነበረ ወልዳ ሳለም እየሄደ ነበር ሲያየ ነበረው። ብቻ እንግዲህ ሩታ ምን አይነት ወጥመድ እንዳዘጋጀችለት የምናውቀው ጉዳይ የለም እንጂ እንደዚህ በእውነት ጨክና ልጇን ለአብርሽ ለመስጠት እኔ ራሱ አስባ አይመስለኝም። እኔ ያሰበች አይመስለኝም። እንደዚህም ብዬ ሳስበው እውነቷን አይመስለኝም። ዝም ብላ የሆነ አብርሽን ለመፈተን አስባ ነው ብዬ ነው የማስበው እንጂ የእውነት ልጇን ለአብርሽ ሰጥታ የሆነ ቦታ ልትሄድ አይደለም። ምክንያቱም ከአሁን በፊት ለልጅ ምንም ነገር ሆናለሁ፣ ምንም ነገር አድርጊያለሁ፣ ልውሰደው ለሳምንት እንኳን ልውሰደው ሲላት እምቢ ብላ እንግዲህ አንድ ቀን ይዞት ቢያድር እያለቀሰች ነው የነበር እና በዚህ ልክ ቆርታና ጨክና ለአብርሽ ልትሰጠው የእውነት አስባ ነው አይመስለኝም። እና አብርሽም እንግዲህ ፈርቶ ነው ብትከሰኝስ፣ የሆነ ነገር ብታረገኝስ የሚል ስጋት በውስጡ ስላለ ሩታ ልጁን ውሰድ ስትለው እንግዲህ አልወስድም ነው እያለ ያለው። እና እንግዲህ አላቅም ብቻ ምን እንዳሰበችለት የምናውቀው ጉዳይ የለም። አብርሽ እንግዲህ ሩታ ወደ ራሷ ለማምጣት በልጁ ልትበቀለው እያሰበች ነው። ሌላ ህይወት ልትጀምር ይሆን አላቅም። እኔ ግን ሁሌም ሩታን መክረሽ ነገር ቢኖር አብርሽን ሌላ ህይወት ጀምረሽ ተበቃዩ፣ በቃ አናቸው። እሱ እንደዚህ እንደተንጠባረረብሽ አንቺም ሌላ ህይወት ጀምረሽ ተንጠባረሪበት፣ አናቸው። በቃ ሌላ ህይወት ብትጀምሪ በእርግጠኝነት ወደ አንቺ ሊመለስ የሆነ ቅናት የቅናት መንፈስ ያድርበታል። አሁን ግን መሄጃ የላትም ብሎ እንደው ሽንቴ ምሬንዳ ነው ብሎ አናቷ ላይ ነው የወጣ።